ሰላም ጤና ይስጥልን። የጊዮን ዜና መረጃዎችን እንሆ። አንድነታችን የህልውናችን መሰረት ነው ሲል ሻለቃ ዝናቡ ልንገረው ገለጸ። ለወራት ሲሰጣችሁ የቆየውን አስቸጋሪ ስልጠና አጠናቃችሁ ዛሬ ለምረቃ ያበቃችሁ የአፋብኃኝ ቴዎድሮስ ዕዝ 201ኛ ኮር 54ኛ ክፍለ ጦር ተመራቂ አባላት እንኳን ለዚህ ታላቅና ክብር ቀን አበቃችሁ። ላለፉት በርካታ ወራት በየቀኑ በነበረው ጠንካራ አካላዊ፣ ስነልቦናዊና ታክቲካዊ ስልጠና ውስጥ አልፋችኋል። ፈተናዎችን ታግሳችሁ ቡድኑና ሀሩሩን ችላችሁ ድካምን አሸንፋችሁ ዛሬ በዚህ የቆማችሁበት ደረጃ ላይ መድረሳችሁ የጽናታችሁ እና ለድርጅታችሁ ያላችሁ ታማኝ ማረጋገጫ ነው። ዛሬ የምታደርጉት ይህ የምረቃ ስነ ስርዓት የስልጠና ማብቂያ ብቻ ሳይሆን የተጣለባችሁን ታላቅ ኃላፊነት የመረከቢያችሁ መነሻ ነው። ዛሬ ወደ አዲሱ ግዴታችሁ ስትሰማሩ ወታደራዊ ጥንካሬ ሲመሰርቱ መሳሪያ ወይም ቁጥር ሳይሆን ዲሲፕሊን ነው። በስልጠና ወቅት ያገኛችሁትን ወታደራዊ ስነ ምግባር፣ የታዛዥነትና የትእዛዝ ሰንሰለትን የማክበር ባህል በስራ ቦታችሁ ሁሉ ተግባራዊ ማድረግ አለባችሁ። ያለ ዲሲፕሊን የሚገኝ ድል የለም። ሌላኛው በ54ኛ ክፍለ ጦር ስር በነበራችሁ ቆይታ አንዱ ለሌላው የደገፈበትና የተረዳዳበትን መንፈስ አዳብራችኋል። ይህ አብሮነትና የወንድማማችነት ገመድ በተግባራዊ ስራችሁ ሊጠናከር ይገባል። በውጊያም ሆነ በመደበኛ አገልግሎት ስኬታችሁ የሚያዝዘው በጋራ ጥረታችሁና አንድነታችሁ ላይ ነው። እንዲሁ እናንተ የዚህ ድርጅት ጋሻና መከታ ናችሁ። የተጣለባችሁን ተልዕኮ በብቃት የመወጣት ድርጅቱና የሚወክለውን ዓላማ የማስከበር ታላቅ አደራ አለባችሁ። በየትኛውም ቦታና ሁኔታ ውስጥ ብትሆኑ የታማኝነትና የቁርጠኝነት ምሳሌ ልትሆኑ ይገባል። ስልጠናው ዛሬ ቢያበቃም ትምህርት ግን አያበቃም። የአካልና የብቃት ዝግጁነታችሁ በየቀኑ ማሳደግ፣ አዳዲስ አሰራሮችን ማወቅና ወታደራዊ ክህሎታችሁን ሁልጊዜ ዝግጁ ማድረግ ይጠበቅባችኋል። በመጨረሻም ማንኛውም ጠንካራ ተቋም ህዝባዊ ትግልና ዓላማ አሸናፊነት የሚወሰነው በአባላቱ ወጥ የሆነ አንድነት፣ እውነተኛ ወንድማማችነትና በወል ዓላማው ላይ ባለው ቁርጠኝነት ላይ ነው። በአሁኑ ወቅት በአደረጃጀታችን ውስጥ መጠራጠርን፣ ክፍፍልንና የውስጥ ልዩነትን ለመፍጠር የሚደረጉ ጥረቶች ተቋሙን ከማዳከም ባለፈ ለቆምንለት ታላቅ ዓላማ ትልቅ እንቅፋት ናቸው። ስንና አፍራሽ መንገድ ለምትከተሉ አካላት በውስጣችን የሚፈጠር ማንኛውን መጠራጠርና መጠላለፍ የሚጠቅሙ የታገላቸውን ጠላቶች ብቻ ነው። ዓላማችንና ህዝባችንን ከውጭም ከሚመጣ ፈተና በላይ የሚጎዳው የውስጥ ክፍፍል መሆኑን ልትገነዘቡ ይገባል። በማንኛውም ድርጅት ውስጥ የአስተሳሰብ ወይም የአሰራር ልዩነት ሊኖር ይችላል። ነገር ግን እነዚህ ልዩነቶች በተቋማዊ ህግ በግልጽ ውይይትና በወንድማማችነት መንፈስ ከመፍታት ይልቅ ከጀርባ መጠማመድና ሰዎችን በከፊል መክፈል የወታደራዊና ድርጅታዊ ስነ ምግባር ውድቀት ነው። ይህ ተቋም የተገነባው በብዙዎች መስዋዕትነት፣ ጽናትና በህዝብ ተስፋ ላይ ነው። አደረጃጀቱን ለግል ወይም ለቡድን ስሜት ሲባል ለመከፋፈል መሞከር የሰማዕታቱን ደምና የህዝቡን አደራ እንደ መካድ ይቆጠራል። ተቋሙ የውስጥ አንድነቱን፣ ዲሲፕሊኑና ትእዛዙን ሰንሰለቱን ለማስከበር ምንም አይነት ድርድር አያስቅም። ክፍፍልንና ሐሰተኛ ወሬዎችን የሚያሰራጩ አባላትንና እርስ በርስ የሚያጋጩ ስርዓት አልበኝነትን የሚያስፋፉ አካላት ከዚህ ድርጊታቸው ባልተቆጠቡ አሰራር በሚፈቅደው መመሪያ መሰረት ተጠያቂ ይሆናሉ። ማህበራዊ ሚዲያ ላይ የተፈጠረ ያለው ጎራ የለየ መነታረክና ብሽሽቅ እንደሚባለው በቀጣሪና በተቀጣሪ የተፈጠረው መሆን ሳይሆን የራስን የግል ስሜት በሌሎች ላይ ለመጥፋት የሚደረግ የጠላትነት አደገኛ አጀንዳ ነው። በዚህ ትግል ውስጥ እያለፍን ያለን አመራሮችም ሆነ አባላት በሙገሳ የምንረካ፣ በስድብ የምንኮሰምን ፍጥረቶች አይደለንም። እንደ ግል ማንም እንዲያሞግሰ ፍላጎትም ምኞትም የለኝም። ይህ በክፉም በጥሩም የሚነሳ ስም አይደለም። ስድብም ሐሜትን፣ ፕሮፓጋንዳም የሚያሸማቀቀኝ ድንጉጥ ሰውም አይደለም። ከዚህ በፊት የነበሩ በዛችን ውስጥ የተስተዋሉ የትግላችንና የቀጠናውን ገጽታ ያበላሹ አላስፈላጊ ንትርኮች እንዲቆሙ ከሌሎች ጓዶች ጋር በመሆን እታገላለሁ። ከዚህ በኋላ እኔን ደግፎ ሌላኛውን የሚነቅፍ በደጋፊ ስም የተደበቀ ጥቁር ጠላት ኃላፊነቱን ራሱና ራሱ የሚወስድ ይሆናል። ከዚህ በፊትም ቢሆን ማንም በማንም ላይ እንዲዘምት የሰጠውት ፍቃድም ሆነ ይሉኝታ በፍጹም ያልነበረ መሆኑን የተከበረው ህዝብና ድርጅቱ እንዲያውቀው ፈልጋለሁ። በትግል ውስጥ ችግር ይኖራል፣ ይፈጠራል። በህግና በአሰራር እናርማለን። ማንኛውም የድርጅታችን አባላትና አመራር ከህዝብና ከድርጅት በታች መሆኑን እንዲያምንበት ይደረጋል። የግዙፉን ቴዎድሮስ ዕዝ ለመምራት የተመደባቸው አመራሮች መልካም የትግል ጊዜ እንዲሆንላቸው የተመኘው ይህንን ትግል መምራት ክብርንም ስምንም የሚያወርድ መጥፎ ምላሰኞችን የእሳት ወለፈን መቋቋምን የሚጠይቅ በእጅጉ መረጋጋትን መጽናትን የሚፈልግ ተግዳሮቶች የበዛበት ስለሆነ ከወዲሁ የስነ ልቦና ትጥቅ እንድታስሩ እመክራለሁ። ዛሬ ከማንኛውም በላይ አንድነታችን ብረት የመሰለው ዲሲፕሊናችንና ለታላቁ ዓለማችን ያለን ታማኝነት የሚፈተንበት ወቅት ነው። በመሆኑም በግልጽም ሆነ በስውር ልዩነት ለመፍጠር የምትሰሩ አካላት ከዚህ አጥፊ መንገዳችሁ ተመልሳችሁ ጊዜያችሁንና እውቀታችሁን ተቋሙን ለማጠንከርና አንድነታችንን ለማስጠበቅ እንድታውሉ እመክራለሁ። ከልክ ያለፈ የስልጣን ፍላጎት፣ ከልክ ያለፈ የገንዘብ ፍቅር ልብስ ይስጥላል እንዳለው አርበኛ ዘመነ ካሴ የጋራ ጠላት ዓላማችንን የሚያሸንፍ
የሚያሸንፈው በጥበብ በጽናትና በአንድነታችን ብቻ ነው። እንጽና ሲል ቋጭተዋል። በተያያዘም እናንተ በሀገራችሁ ባህር አቋርጦ በብሪት በተዋጠ መጤ ሽፍታ በመባላችሁ አይክፋችሁ። በዚህ ወቅት ለእኛ ሽፍትነት ቅድስና ነው። አሁንም አውግዣለሁ። ለሀገራችሁ ሸፍቱ፣ ሙቱ። ለእውነት መሞት ጽድቅ ነው። ሞትን ባርኪዋል ያሉት አቡነ ጴጥሮስ ሐምሌ 21 ቀን 1928 ዓ.ም አቡኑ የምስራቁን ጦር ሰብስበው ካዲንና አለቅላቂን በመስቀላቸው አወገዙ፣ አርበኞችን በቡራኪያቸው አጸኑ ሲል አርበኛ ማንችሎት እሱ ባለው ገለጸ። ባንዳዎች አቡኑን ስብከት ለግራዚያን ተናገሩ። አቡኑ ተፈለጉ፣ አልሸሹም። እንደ ግሪኩ ሶቅራጦስ የእውነት ጽዋን በሞት ሊቀበሉ ተዘጋጁ። ወደ ሞት እየቀረቡ ህዝባቸውን ባረኩ። ሐምሌ 21 ቀን 1928 ዓ.ም ለሀገርና ለወገን ለሃይማኖትና ለታሪክ የዘመሩ ካህናትና ጀግኖች በግፍ ተገደሉ። ሐምሌ 22 ቀን 1928 ዓ.ም ጠዋት መስቀላቸውን እንዲያዙ አቡነ ጴጥሮስ በግራዚያን ጦር ተያዙ። አልፈሩም። ሞት ላይ ተቀምጠው ለሀገራቸው ተስፋ ይጋግራሉ። ሀገሬንና ወገኔን አትንኩ፣ እኔን ግደሉ ሲሉ በሞት ፊት ተናገሩ። ሞት ደፋሪውን አባት 8 ወታደሮች አከታትለው በጥይት መቷቸው። አልሞቱም። አንድ ወታደር 3 ጊዜ ተኩሶ ገደላቸው። ሐምሌ 22 ቀን 1928 ዓ.ም አቡነ ጴጥሮስ ለህዝባቸው ቤዛ ሆኑ። አቡነ ጴጥሮስ በ1875 ዓ.ም በሰሜን ሸዋ ሀገረ ስብከት ሰላሌ ተወለዱ። ቅኔን ከዋሸራ ዜማን ከጎንደር ተምረው በአማራ ሳይንት ጉባኤ ከፍተው አስተምረዋል። በወሎ ቦሩ ሜዳ መምህር ነበሩ። አቡነ ጴጥሮስ አጼ ቴዎድሮስ ይማራል እንደ አካል ይዋጋል እንደ ገብርዬ ብሎ በተረተባቸው ባለቃ አካለ ወልድም ተምረዋል። የቀዳማዊ ኃይለ ሥላሴ የንስሐ አባትም ነበሩ። የቀዳማዊ ኃይለ ሥላሴ የመንፈስ ሐኪማቸው አቡነ ጴጥሮስ ሲሆኑ የሳይንስ ዘርፍ ማማካሪያቸውና ሐኪማቸው ደግሞ የመጀመሪያ ቀዶ ጥገና ፕሮፌሰር ዶክተር አስራት ወልደየስ ናቸው። ፕሮፌሰር አስራት ወልደየስ የጥቁር አንበሳ ሆስፒታል በቀድሞ ስሙ ቀዳማዊ ኃይለ ሥላሴ ሆስፒታል እና የመላው አማራ አንድነት ድርጅት መስራች ናቸው። የጃንሆይ የግል ሐኪም ከመሆናቸውም በላይ በዓለም ዙሪያ በርካታ ልዩ ቀዶ ጥገናዎችን የሰሩ ባለብሩህ አእምሮ ዶክተር ናቸው። ወደ አቡነ ጴጥሮስ እንመለስ። አቡነ ጴጥሮስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ራሷን ችላ በራሷ ልጆች ከግብጽ ተነጥላ ስትመራ በ1921 ዓ.ም ከተመረጡ የሀገር ውስጥ ጳጳሳት መካከል አንዱ ናቸው። አቡነ ጴጥሮስ ለጎደፈ ታሪክና ለወቅታዊ ጉዳይ ያላጎበደዱ አባት ናቸው። አጎብዳጅ ሁሉ በታሪክ ተሰባሪ ነው። አቡኑ ታሪክና ሃይማኖት ያውቃሉ፣ አውቀውም ይኖሩበታል። ዛሬ ብዙ አባቶች ህዝብ ሳይፈልጋቸው ወንበር ለመያዝ በንዋይ ለመዋኘት ይጣደፋሉ፣ ይሯሯጣሉ። ክብራቸውንና ሞገሳቸውን ለአካላዊ ዓላማቸው እያዋሉ ነው። የነ አቡነ ጴጥሮስን አስረፍኖት መንገድ የሚከተል አባት አንሷል። አቡነ ጴጥሮስ የመንፈስ የግብር ልጅ ግን ብዙ የፈጠሩ አይመስሉም። ሞትን መድፈር ቀርቶ እውነት ማዘል የከበዳቸው የዛሬ አባቶች በዝቶብናል። ለወቅታዊ ጉዳይ የሸፈቱ አባቶች በርክተዋል። ለልጆቻቸው ደህንነት ሳይሆን አንዱን ጥሎ ለማለፍ የሚሽቀዳደሙ የእምነት አባቶች የነ አቡነ ጴጥሮስ መንገድን አጣበውታል። የአቡነ ጴጥሮስ መንፈስ አጎብዳጅና በንዋይ የሰከሩ አባቶቻችንን ይሰረልን። አባቶች ከአባቶቻችን ይማሩልን፣ እኛም ከአባቶቻችን እንድንማር በአባቶቻችን ታሪክ ወደ ኋላ እየሄድን ወደፊት እንራመዳለን። አይዞን ሲል ይቋጫል። ሰሞነኛ መረጃዎች እነኝን ይመስሉ ነበር።